ሰላም ወደ ተመልካቾቻችን የጌታ ጸጋና አብሮነት ከሁላችሁ ጋር ይሁን። ይህ አሜን ቲቪ ነው። ይህንን ፕሮግራም በአሜን ቲቪ ዩቲዩብ ቻናል የምትከታተሉ ቻናላችንን ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በጌታ ፍቅር እንጠይቃችኋለን። የተለያየ ርዕሰ ጉዳዮችን ወደ እናንተ እያደረስን እንገኛለን ማለት ነው። አብራችሁን ቆይታ እያደረጋችሁ ስላለ ከልብ እናመሰግናለን። ዛሬ እጅግ በጣም የተወደደ እንግዳን የጋበዝኩት በተለይ ከዚህ ቀደም በእስራኤል ጉዳይ በተነሳ ወቅታዊ ሀሳብ ላይ ጋብዣው እንግዲህ ብዙዎቻችሁ ጥሩ ኮሜንቶችን ስትሰጡን ነበር። ብዙ እንደተማራችሁ ተስፋ አደርጋለሁ። ከዶክተር በቀለ በዳዳ ጋር ዛሬ ደግሞ በድጋሚ ተገናኝተናል ማለት ነው። ባለፈው እንግዲህ ቃል እንደገባልን መሰረት ከዋቄ ፈታ ወደ ልዩ መገለጥ የተሰኘው መጽሐፉ እንግዲህ ተመርቋል። ድጋሚ ተገናኝተናል። ዶክተር በጣም አመሰግናለሁ እድል ስለሰጠህን። እኔም በጣም አመሰግናለሁ ሰብለ ይሄንን ድጋሚ እድል ስለሰጠሽኝ። በጣም ጥሩ ፊድባክ ነበር አይደለ? ባለፈው በነበረን ቆይታ እንዴት ነው አንተ ጋር ፊድባኩ? በጣም ብዙ ሰዎች የሚያስደንቅ አይነት ኮሜንት እየደወሉም የጻፉትም ሰዎች አንብቤያለሁ። እጅግ በጣም የሚገርም ፊድባክ ነበረ። ያ እግዚአብሔር ይመስገን። እንግዲህ ዛሬ ድጋሚ ተገናኝተናል። በእውነት በእርግጠኝነት መጽሐፉን ሳነብ ሰፊ ጊዜ ኖሮኝ በደንብ ከመጀመሪያ እስከ መጨረሻ ጨርሼ ብንገናኝ ደስ ይለኝ ነበር። አንተ ያለ ጊዜ ደግሞ በጣም ጥቂት ስለሆነ በጥቂት ጊዜ ለማየት አይቻለሁ። በጣም አጻጻፉ፣ ታሪካዊ ዳራ፣ ስነ ጽሁፉ አትራክቲቭ በሆነ መንገድ የሚተርክና አንዳንድ ቦታ ላይ እንደውም እኔ እዛው ቦታ ያለው እስኪመስለኝ ድረስ የሚገልጽ ነውና በጣም ደስ የሚል መጽሐፍ ነው። እግዚአብሔር ይባርክ። እግዚአብሔር ይመስገን። ክብሩን ጌታ ይውሰድ። አሜን አሜን። እንደ ፕሮሰሱ እንዴት ነበር? በመጽሐፉ ሂደት ውስጥ ቻሌንጅ ምን ነበረ? አይ ቲንክ ያው መጽሐፍ እንግዲህ የመጀመሪያ መጽሐፌ ነው። መጽሐፍም ቀላልም እንዳልሆነ ያው ይታወቃል። እኔም ደግሞ በዚህ መጽሐፍ እንዲሁ ቀላል የማይባል ብዙ ሂደቶች ውስጥ አልፌያለሁ። በእርግጥ የዚህ መጽሐፍ ልዩ የሚያደርገው ብዙ የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ፣ የእግዚአብሔር አብሮነት በጣም ከምለው በላይ እያንዳንዱን ሀሳብ ከኔ በግል ከማስበው ከአይምሮዬ በላይ በሆነ አይነት አወቃቀር እግዚአብሔር አብሮኝ ሆኖ ሲረዳኝ አይቻለሁኝ። በአጭርም ጊዜ ነው በሚባል ደረጃ ነው የጻፍኩት እና እንደው እየተቀበልኩ ነው የጻፍኩ ብል ማጋነን አይሆንም እና ብዙ የእግዚአብሔር ምሕረትና ቸርነት ያየሁበት ስለሆነ በእውነት ስለ መጽሐፉ ክሬዲቱን ለእግዚአብሔር ነው የምሰጠው። ምስጋናውን አበርክቶቱ ለቄስ ቶሎሳ እንደሆነም ደግሞ በመጽሐፍ ላይ ይቻለውና እስቲ እንደው ያው እንግዲህ የእግዚአብሔር ሰው ወንድማችን እና ደግሞ ቀደምት የቤተክርስቲያን አገልጋይ እና አባት የሆነው ቄስ ቶሎሳ ዶክተር ቶሎሳ ጉዲና በዚህ በባህላዊ ሃይማኖት ጉዳይ ላይ ቀደምት ሀሳብ በማዋጣት እና ሁላችንም ትኩር ብለን አስተውለን እንድናይ እንድናስብ ያደረገ ሰው ስለሆነ አይ ቲንክ መጽሐፉን ጽፌ ስጨርስ አበርክቶቱ ለሱ ቢሆን የሚለው ልቤ ውስጥ በጣም ብዙ ጊዜ አስቤበት ነው። ዝም ብሎ በቀላሉ አልነበረም። ምክንያቶችም ነበሩኝ እና አይ ቲንክ ከሁላችንም ፊት ቀደም ብሎ ብዙ ነገሮችን በማድረግ የሚታወቅ ስለሆነ በተለይ ደግሞ እኔም እርሱም ከመጣበት ማህበረሰብ ያው ብዙ የምናውቀው ነገር ስላለ እና በዛ ላይም ደግሞ ቀዳሚውን ስራ ስለሰራ ነው ለአክብሮት ይሄን መጽሐፍ ለሱ ያበረከትኩት። በጣም መልካም ዶክተር። እንግዲህ እስቲ በደንብ ዲቴል ደግሞ ወደ መጽሐፉም ወደ አንተም ግለ ታሪክ እንገባለን። በተለይ ብዙ ጊዜ ክርስቲያኖች ከባህል ጋር ክርስትናና ባህል ሲጣረስ አንድነቱ መለያየቱ አንዳንድ ሰዎች ጋር ባህል ነው፣ ባህልና ሃይማኖት አያገናኝ የሚሉ ሀሳቦች ያነሳሉ። አንዳንዶች ደግሞ እንዲሁም በቅርብ የተሰጡ አንዳንድ ቪዲዮዎችን አይቼ ነበር በተለያየ ሚዲያ ማለት ነው እና ሃይማኖት ባህልን የሚከለክል ሃይማኖት ከሆነ ሃይማኖት አይደለም የሚሉም ሰዎች አሉ ማለት ነው እና ይህ መጽሐፍ በእርግጠኝነት ሃይማኖትንና ባህልን ከባህል ጀርባ ደግሞ ያለውን ታሪካዊ ዳራ በግልጽ የሚያሳይ እና
አፍሪካዊ መሆን በአፍሪካዊ ማንነት ውስጥ ደግሞ ያለ የባህል ሂደቶች ምንድነው የሚለውን በግልጽ ያየሁበት መጽሐፍ ነው። እንደው ከዚህ ጋር ተያይዞ በተለይ አሁን በቅርብ ደግሞ የሚከበረው የኢሬቻ በዓል አለ። አብዛኛው የኦሮሞ ሕዝብ ኢሬቻን እንደ ባህል ነው የሚወስደው። አንተ ደግሞ በመጽሐፍ ላይ ከዋቄ ፈታ እምነት አንዱ የሃይማኖት ወይም የእምነታቸው ሰለብሬት የሚያደርጉት ለዋቃ አምልኮ የሚያቀርቡበት እንደሆነ በግልጽ የገለጥክበት ነው እና እንደው ወደ ኢሬቻ ከመግባታችን በፊት ኢሬቻን ለማየት ዋቄ ፈታ ማየት አለብን። የዋቄ ፈታ እምነት ሃይማኖት ካለን ለአንተ እንደው ዋቄ ፈታ አሁን ላይ ያለው ዶክተር ሳይሆን ትላንትና የዋቄ ፈታ እምነት ለዶክተር ምን ነበረ? ምን አይነት እይታ ነበር? እንዴትስ ደግሞ ወደዚህ እምነት ገባ? ሲጀመር እንግዲህ ባህላዊ ሃይማኖት ብዙ ጊዜ መርጠሽ የምትሄጅበት ሳይሆን ካለፈው ጄኔሬሽን ካለፈው ትውልድ እየተላለፈ የሚመጣ ነው እና እኔ ወደ ዋቄ ፈታ እምነት በምርጫ ሳይሆን የገባሁት ቤተሰቦቼ ሁላቸውም የዋቄ ፈታ እምነት ተከታዮች ነበሩ። በዋቄ ፈታ እምነት ውስጥ ቁልፍ ሚናም የነበራቸው ናቸው። ቤተሰባችን ሃይሊ ሪስፔክትድ ነው በዛ ሃይማኖት ውስጥ እና በማንኛውም ዋቄ ፈታ እምነትና ቤተሰብ ውስጥ የሌሉ ብዙ በርካታ ንዋየ ቅዱሳት እኛ ጋር ነበሩ እና ቤተሰቦቻችን የኔ ቤተሰቦች ማለት ነው። መጽሐፉም ላይ ከነመነሻው እንደጠቀስኩት በብዙ የዋቄ ፈታ ሃይማኖት ድርጊት ውስጥ የነበርን ቤተሰቦቼ በዛ በዋቄ ፈታ እምነት በጣም አክራሪዎች የነበሩ በጣም አጥባቂዎች የነበሩ ሰዎች ናቸው። ያም ቢሆን ወዶም ሳይሆን ማለት ያው በሃይማኖቱ ውስጥ ስርዓቱን ስታዛቢ ስርዓቱን ካልጠበቅሽ ኮንሲኩዌንሶች አሉት እና ዝም ብሎ በዘፈቀደ የሚደረግ ነገርም አይደለም እና ስለዚህ በእኛ ቤተሰብ ብዙ የደስታ ዘመኖች ብዙ አምልኮን ኢንጆይ ያደረጉበት ዘመን ነበረ። በኋላ ደግሞ የእንባ የለቅሶ የሞትም ጊዜ ነበረ። ምክንያቱም ቤተሰቦቻችን በተለይ ከሸዋ ክፍለ ሀገር ወደ አርሲ ክፍለ ሀገር ከተዛወሩ በኋላ መደረግ የሚገባቸው ነገሮችንም ስላቆሙ ምናልባትም እምነቱን ስርዓቱን መስዋዕቱን ማቅረብ ስላቀዘቀዙ የተከሰተ በርካታ መከራ በርካታ ሞት ነበረ በእኛ ቤተሰብ ውስጥ የተከሰተውና ስለዚህ እኔ ስወለድ በልጅ ሆኜ ሳለው ምናልባትም እኔ የመጣሁት በቤተሰቡ የመከራ ታይም ላይ ነው ማለት ይቻላል። ምክንያቱም ኦልሞስት የቤተሰቦቻችን ግማሹ በሞት በቅጣት ማለት ነው። ይሄንን ብዙ የዋቄ ፈታ ሃይማኖት ዲፕሊ ገብቶ የሚያመልኩ ያውቃሉ። በተለይ አያናዎች ተቆጡ ማለት ወይ ጭንገፋ ነው ወይ ሞት ነው ወይም ብዙ አይነት መከራ ነው የሚሆነው። ምናልባት አያናዎቹ ማለት እንግዲህ በዋቄ ፈታ እምነት ዋቃ ምጡቅ አምላክ፣ ሩቅ አምላክ፣ ቅዱስ አምላክ፣ ሰው በቀላሉ የማይደርስበት አምላክ ነው ተብሎ ነው የሚታመነው። ስለዚህ ዋቃ ራሱ ምን አደረገ ተብሎ ነው የሚታመነው። በመካከል ላይ ሰውንና ራሱን የሚያገናኙ አያናዎችን ለሰውም ሰጥቷል። እያንዳንዱ ሰው የራሱ አያና ሁሉ አለው። በዛ አያና በኩል ነው ወደ ዋቃ የሚደርሰው። ሌሎች ደግሞ አያና መርጧቸው አርፎባቸው ለሌሎች ሰዎች ከዋቃ ጋር እንዲያገናኙ የሚያደርጉ አያናዎች አሉ። እነዚህ አያናዎች በብዙ መንገድ ይተረጎማሉ። በእርግጥ አያና እንደ ጸጋም ይተረጎማል። በአብዛኛው ግን መናፍስት ወይም መንፈሶች ናቸው። በሰው ላይ የሚያርፉ በሰው ላይ የሚያድሩ ሁኔታ ላይ አካባቢ ላይ የሚያድሩ ተራራ ላይ የሚያድሩ ዛፍ ላይ የሚሆኑ እነዚህ መንፈሶች ናቸው እና እነዚህ መንፈሶች ያንን ሰፉ ወይም ደግሞ የዋቄ ፈታን ስርዓት ያዛባን ሰው የመቅጣት አቅም አላቸው። ይቀጣሉ፣ ይገላሉ። ከአንድ ቤተሰብ ማለት እንዳለ ቤተሰቡ ሊያልቅ ይችላል። ከኛ ቤተሰብ ብዙ ሰው ነው ያለቀው እና በዛ
አልቆ በዛ ዋዜማ ነው የተወለድኩት። በዛ ለቅሶ ያለቀበት ምክንያት ግን ምንድነው? ሪዝን ነበረው? ሪዝን ነበረ። ሪዝኑ ምንድነው? ሸዋ ክፍለ ሀገር ወደ አሩሲ ክፍለ ሀገር ሲሻገሩ እዚህ የነበረውን ገልማ ወይም ደግሞ የቤተ መቅደስ አፍርሰው ነው የሄዱት። በምሪት ነው የሄዱት። እዛ እንደሄዱ ግን ቶሎ ገልማ አልሰሩም። የንዋተ ቅዱሳት ወይም ደግሞ ጫጩ ከለቻ የሚባሉ በጣም በኦሮሞ ዋቀፈታ ሃይማኖት ክቡር ቅዱስ የተባሉ የቃል ኪዳን ምልክቶች፣ የቃል ኪዳን ስጦታዎች ወይም ደግሞ እነዚህ ዕቃዎች በቀላሉ ማንም ሰው የሚነካቸውም አይደሉም። ዝም ብሎ ተራ ቦታ የሚቀመጡም አይደሉም። እነሱ ተራ ቦታ ተቀመጡ ወይም ተራ ሰው ነካቸው ማለት ወይም ስርዓቱ አልተደረገላቸው ማለት አያናዎቹ መንፈሶቹ ያንን ሰፉ ወይም ደግሞ ስርዓቱን ያንን የዋቀፈታው መንፈሳዊ ስርዓት በመጣስሽ ኮንሲኩዌንሱ ሞት ሊሆን ይችላል። ስለዚህ እዛ እንደሄዱ ብዙ አይነት ትኩረት አልሰጡም፣ ያን አላደረጉም እና እኔ ተወልጄ 6-7 ዓመት እስከሚሆነኝ ድረስ ቤት አልነበረም፣ ገልማ አልነበረም እና ሳጥን ውስጥ ዝም ብሎ በማንኛውም ሰው በሚኖርበት ሳጥን ውስጥ ነበረ። ስለዚህ ያ ታላቅ ቁጣ ፈጠረ። የቤተሰቡ ብዙ ሰው አለቀ እና እንግዲህ ከዛ በኋላ ነው ወደ ዋናው መስመር ትቶት የነበሩትን አምልኮ ስርዓት እንደገና ወደ ማደስ የተኬደው ማለት ነው እና በዋቀፈታ እምነት ውስጥ ቤተሰቦቻችን እዚህ ነበሩ። በኋላ አወረዱት። ሞት መጣ። ከዛ በኋላ መመለስ ነበረባቸው ወደ ነበሩበት ገልማ ወደ መስራት፣ ቦታውን ወደ መቀደስ፣ ንዋየ ቅዱሳት ወደ ቦታቸው የመመለስ ስርዓቶችን ወደ ማድረግ። ስርዓቶቹ ደግሞ አንዱ ትልቁ ስርዓት ደግሞ እሬቻ ነው። እሬቻ ማለት በዋቀፈታ ሃይማኖት ወይም እምነት ውስጥ ትልቁ ዋቃን ለማመስገን ትልቅ ክብረ በዓል እንደማለት፣ ትልቅ ቅዱስ በዓል ማለት ነው። እሱም በስርዓቱ አናረግም ማለት ትክክለኛ ዋቀፈታ ሃይማኖት ውስጥ የለንም ማለት ነው። ስለዚህ ዝም ብሎ እንደፈለግሽ ሄደሽ የምታረጊው አይነት አይደለም። ስርዓት አለው ሁሉም ነገር በዛ ማለት ነው። ስለዚህ የኔ ቤተሰብ ወደዛ ከፍ ያለው ቅዱስ በዓልና ያን ወደ ማድረግ ወደ ማከናወን ለመመለስ መደረግ የነበረባቸው ሌሎች ነገሮች ነበሩ። ማለትም ገልማ እንደገና መስራት፣ ቤተ መቅደስ እንደገና የመስራት ነገር ሁሉ ነበረ። እንግዲህ ያን ደግሞ ስርዓት የሚያከናውን ሰውም ያስፈልግ ነበረ። በዛ መሃል ነው እኔ እንግዲህ ያው ታሪኩ ምናልባት በመጽሐፉም ላይ ተጽፏል፣ በዛ መንገድ የመጣሁትና ስለዚህ የዋቀፈታ ሃይማኖት የራሱ ደንብ፣ የራሱ ስርዓት፣ የራሱ መንፈሳዊ ኦርደር ያለው ነገር ነው እንጂ ዝም ብለሽ ብቻ አማኝ ነኝ የምትይበትም አይደለም። ምናልባት ዶክተር እንደው እዚህ ጋር አንተ የተጠራህበትን መንገድ በጣም የሚያስገርም ነው። ብዙ ጊዜ እንደው እይታችንን እንድናስተካክል የሚያደርግ ነው። ለምሳሌ ባህላዊ እምነት ወይም አምልኮ ብቻ ወይም እንደ አንድ ካልቸር የምንወስደው ሳይሆን እንደ አንድ እምነት እንድናየውም የሚያስገድደን ነው እና በተለይ የአንተ ቤተሰቦች እየጠፉ ከመምጣታቸው የተነሳ የአባትም ወንድም ቤተሰቦች በሙሉ በተከታታይ ከመሞታቸው የተነሳ የአያቶችን መንፈስ የሞት መንፈስ የማናገር ሂደት ነበር አይደለ? እስቲ ስለሱ ምን እንድታጫውተን። ይሄ በዋቀፈታ እምነት ውስጥ እንግዲህ ብዙ አይነት አያናዎች አሉ። አንዱ አያና በነዋሪው አሁን በህይወት በስጋ በአጸደ ስጋ በሚኖረው ሰው ላይ ሆኖ ሞቶ ወደ ሞት ዓለም የሄዱ ሰዎች ጋራ የሚያገናኝ ነው። ይሄ እንደ አንድ አያና ነው ወይም እንደ አንድ ጸጋ ነው የሚታየው። ስለዚህ ይሄን ጸጋው ወይም ደግሞ አያና ያላቸው ሰዎች ሞቶ ሄደው እንግዲህ ዋቃጋ ነው አሉ የሚባለው እና እነዛ ቅድመ አያቶች የቅድመ አያት መንፈሶች ጋራ እንደ አገናኝ ተደርጎ ነው የሚቆጠሩት። እንደ አገናኝ እንግዲህ ይሄ ራሱን የቻለ ሃይማኖቱ እንጂ ባህላዊ አይደለም። ይሄ ሃይማኖቱ ራሱ እንደዚህ አይነት ጸጋ እንዳለ ይደነግጋል።
ሁለተኛ በዛ በዋቀፈታ ሃይማኖት ውስጥ የሞቱ ሰዎች ሞቶ የሄዱ ሰዎች ስለ ነዋሪዎቹ ያገባቸዋል ተብሎ ይታመናል። እና ተብሎ ስለሚታመን እንዲያውም ራሳቸውም ሞቶ የሄዱ ሰዎች ስላሉ ሰዎች ከንሰርንድ ናቸው ተብሎ ይታሰባል። እንደገና ደግሞ የሄዱ ሰዎች እነሱ ጥሎ የሄዱትን እነሱ ሲያደርጉ የነበረውን አምልኮ መቀጠል እንዳለበት ፑሽ ያደርጋሉ ተብሎ ይታሰባል። ስለዚህ እነሱን ማማከር እነሱን መጠየቅ አግባብነት ያለው ጉዳይ ነው። ስለዚህ ዩኒቲም አለ ማለት ነው፣ ህብረትም አለ ማለት ነው። በሞቱ ሰዎችና ወይም የሞቱ ቅድመ አያቶችና ነዋሪዎቹ ጋራ ሕያው ግንኙነት እንዳለ ነው የሚታሰበው የሚታመነው በዋቅፈታ ማለት ነው። ስለዚህ እነዚህን ሰዎች ማክበር ለምሳሌ ቦረንትቻ ማለት እሱ ነው። ቦረንትቻ ማለት በቦረንትቻ የምታረጊው እንግዲህ ያው ሰው እንደ ፕራክቲሱ ነገሮቹ ሊለያዩ ይችላሉ። ግን መሰረታዊ እምነቱ ምንድን ነው? ቦረንትቻ ሲጀመር የስሙ ራሱ ቦረና ከሚሉ የመጣ ነው። ግን የቅድመ አያቶች የሄዱ ሰዎችን መንፈስ ጋር ያንን ሪስፔክት ያንን ማክበር እነሱን ጋራ መግባቢያ ከነሱ ጋራ የሚደረግ ግንኙነት ነው። ስለዚህ መስዋዕት ስታቀርቢ በነዋሪውና በሃጆቹ መካከል ያንን መንፈስ በሚያከብር መንፈስ የምታደርጊው ድርጊት ነው፣ የምታደርጊው መስዋዕት ነው፣ የምታደርጊው የአምልኮም ስርዓት ነው ማለት ነው። ስለዚህ በዋቀፈታ እምነት እንግዲህ መጠየቅ ማናገር የተለመደ ስለሆነ በቤተሰባችን ያ ነገር ሲከሰት ያ መከራ ሲከሰት ያ ሞት ሲከሰት አያናዎች ተቆጥተዋል። ለምን ተቆጡ የሚለውን አዋቂ ቤት ይባላል። ያው እንግዲህ መንፈስ ያረፈበት ሰው ወይም አያና ያለው አዋቂ ቤት ይጠየቃል። ምንድን ነው ተብሎ ብዙ ጊዜ ለዚህ ነው ብዙ ቦታ የሚኬድ። አሁን በኦሮሞ ዋቅፈታ አንድ ሰው ብዙ ሺህ ቦታ ሊሄድ ይችላል። አዋቂ አለበት የተባለበት ቦታ ሁሉ አድርገናል እኛ። ከሁሉ በላይ ግን በጣም ብዙ የሚታመነው ከአዋቂ ቤት በላይ ዴከራዎቹ ናቸው። ዴከራዎቹ ከአምላክ ጋር ከዋቃ ጋር ሆኖ ያለውን ድባቡን ስለሚያውቁ ስላለውም ነገር የተዛባውን ነገር ስለሚያውቁ ይነግሩናል ተብሎ ነው የሚታሰበው። ስለዚህ ምሪት የኔ ቤተሰብ ሲጀመር ከሸዋ ወደ አርሲ የሄዱት በዛ ምሪት ነው፣ በእነሱ ምሪት ነው። ስለዚህ አሁንም ነገር ከተበለሻሸ ምሪት ለመቀበል ወደ እነሱ መኬድ የግድ ነበረ። ስለዚህ ተከደ፣ ተጠየቀ። ሲጠየቅ ያው መጽሐፉም ላይ ለማስቀመጥ ሞክሬያለሁ። የመጣው የተጠየቀው አያታችን ማለት ቅድመ አያታችን ሁላችሁም ገና ታልቃላችሁ የሚል ነው። ምክንያቱም ስርዓቱን አዛብታቸዋል፣ አምልኮ ትታቸዋል፣ ብዙ ነገሮችን ትታቸዋል፣ ገልማ አፍርሳቸዋል። ስለዚህ ገና ታልቃላችሁ የሚል ነበረ። የሆነ ሆኖ ግን አያቴ መጀመሪያ ሄደ፣ ከዛ አባቴ ሄደ። ከዛ እንደገና ምን እናድርግ በሚለው እንግዲህ ምሪት ፍለጋ እንደገና በብዙ ብዙ ፍርሃት፣ በብዙ ጭንቀት፣ በብዙ መንቀጥቀጥ ነው እውነት ለመናገር በወቅቱ። ስለዚህ ምሪት መጣ ማለት ነው። እንደዚህ አድርጉ፣ እንዲያርጉ እና የመጀመሪያው ነገር እኔን ለዛ ስርዓት ወደ ቦታ ሲመለስ የቅዱስ የሆነ ምንም ነገር ማቅ ያልተነካካ ንጹህ ልጅ አለ፣ እሱን ሹሙት የሚል ነው። ስለዚህ በዛ ስርዓት ውስጥ እንግዲህ በመጣው ምሪት መሰረት እኔ ወደ አምልኮ ገባሁ ማለት ነው። ዋቅፈታ ሃይማኖት የራሱ ደንብ ያለው የራሱ ስርዓት አለው፣ ቅዱስ ስርዓቶች ያሉት እንዲህ አይነት ምሪቶች ደግሞ አብሮት ያሉ እንዲህ አይነት ኮኔክሽንስ ያሉት አያናዎቹ ጋራ ከሞቶ ከሄዱ ሰዎች ጋራ የሚደረጉ በርካታ ስርዓቶች ያሉት ነው። ዝም ብሎ ባህል የሚባለው ባይዘው አንዳንድ ሰው ባህል ነው የሚለው ነገር ያልገባቸው ሰዎች ናቸው ባህል ነው የሚሉት። ባህል ማለትና ባህላዊ ሃይማኖት ደግሞ ይለያያል። በባህል የመጣ ባህል ውስጥ ራሱን የሚገልጥ ሃይማኖት ማለትና ዝም ብሎ ባህል ይለያያል። ለምሳሌ የኦሮሞ ማህበረሰብ የራሱ የሆነ ባህል የሚባሉ ብዙ በርካታ ብርቅዬ በጣም አስደናቂ ባህሎች ነት ቋንቋው፣ ለምሳሌ አለባበሱ፣ የምግብ የኮሚኒቲው ራሱ መስተጋብር በርካታ አይነት
ባህላዊ ነገሮች አሉ። ግን እዚህ ጋር ሃይማኖቱ ጋር የመጣን እንደሆነ ባህላዊ እንበለው እንጂ ፒውር ሃይማኖት ነው፣ ንጹህ ሃይማኖት ነው። ዋቃ መካከሉ ላይ ያለበት፣ ብዙ አይነት ቅዱስ ንዋያት ያሉበት፣ ብዙ አይነት መንፈሳዊ ስርዓት የሚከናወንበት፣ ብዙ አይነት መንፈሳዊ ምሪት ያለበት፣ መንፈሳዊ ኃይላት የተሳተፉበት እና አያናዎች እነ ሞቶ ደግሞ ኤከራ የገቡ የሙታን መንፈሶች ያሉበት ብዙ አይነት መንፈሳዊ ነገር ነው። ይሄንን ባህል ነው ማለት አይቻልም። ይሄ ሃይማኖት ነው። በጣም ድብን ያለ በጣም ጥልቀት ያለው እጅግም በብዙ ፍርሃትም በብዙ ጥንቃቄ የምታከናውኙም ስርዓት ያለበት ነው እንጂ ዝም ብሎ ይሄ ባህላዊ ዲፊኒሽን የምንሰጠው አይደለም። በእርግጥ በዚህ ባህል በዚህ ማህበረሰብ ባህሉ ስለተገለጠ እውነት ነው ባህላዊ ሃይማኖት ልንለው እንችላለን። ለምን የዚህን ማህበረሰብ ባህል ይሸከማል እንጂ ባህል የሌለው አይደለም። እዚህ ጋር አንዳንድ ቴንሽኖች እንግዲህ ይኖራሉ። ምን ማለት ነው? ብዙ ጊዜ በተለይ ቲንክ ለብዙ ሰው አስቸጋሪው ባህል ምንድን ነው የሚለው ምንድን ነው ባህል? እንዲህ ልግለጸው። ባህል በጣም ኢምፖርታንት ነው። በጣም ባህልና እምነትን ግን ደግሞ መስተጋብር ስላላቸው እነሱንም በደንብ እናስበው። ለምሳሌ መጽሐፍ ቅዱሳችን ከአይሁድ ባህል ውስጥ የተገለጠ እውነት ነው አይደል? ወደኛ ስናመጣው ደግሞ የኛም ባህል አገራዊ ልብስ አገራዊ ካልቸር ለብሶ እንበልና ከአይሁዳዊነቱ ወይም ከግሪክ ቋንቋ ወደ ኦሮሚፋ ሲቀየር በኦሮሞ ማህበረሰብ ካልቸር ቋንቋ የተቃኘ ነው። ግን ደግሞ በዛ ባህል ውስጥ የሚገለጡ በርካታ ነገሮችን የሚቀይር ማለት ነው። ስለዚህ እምነት ከሆነ ባህልን ይወስዳል፣ ባህልን ይጠቀማል። ነገር ግን ከባህል በላይ ነው። እግዚአብሔር የተናገረውን ነገር በዛ ባህል ውስጥ ስንገልጠው እንዳይዋጥ፣ እንዳይቀየር፣ እንዳይጠፋ መጠንቀቅ አለብን። ስለዚህ እንደዚህ አይነት ቴንሽኖች ሲፈጠሩ ምን እንላለን? ለምሳሌ መጽሐፍ ቅዱስን አሁን አምጥተን እንደወረደ ብንሰጥ ያ ባህል ደፍጥጦ የሚያጠፋው ስለሆነ እንደ ቅኝ ግዛት ነው የሚሆንበት። ደግሞ የመጣ እውነት በባህል ተቀይጦ ከተቀየረ ቅይጣዊ ይሆናል። ስለዚህ ባህሉን ደፍጥጦ ከማጥፋት እንደገና ደግሞ ቅይጣዊ አድርጎ በቃ ባህላዊ አድርጎ መልኩን ማሳጣት ሁለቱም አደገኞችና ጽንፈኛ ነገር ነው። መካከል ላይ ግን ባህልን ዋጅተን ባህልን ተጠቅመን እውነትን ግን መግለጥ እንችላለን። ሁልጊዜ ወንጌል ከባህል በላይ ነው። ሁልጊዜ ባህል ከመጽሐፍ ቅዱሱ ከእግዚአብሔር ቃል በታች ነው። ይለወጣል፣ ይቀየራል፣ ይታደሳል፣ ሪዲም ይደረጋል ወይም ደግሞ ይዋጃል። ግን ደግሞ ያለ ባህል መጽሐፍ ቅዱስ መግለጥ አንችልም። ለምሳሌ አሁን በኦሮሞ ባህል ውስጥ መጽሐፍ ቅዱስ ስንገልጥ ዋቃን አሁን ሌላ ስም ልትሰጠው አንችልም። የዛ ባህል ስሙ ምንድን ነው? ዋቃ ነው። ሌሎች ነገሮች እንግዲህ በመጽሐፍ ቅዱስ እየተቃኘ ይሄዳል። ይሁንና ወደዚህ እንመለስና የኦሮሞ ዋቄፈታ ሃይማኖት የኦሮሞ ጠቅላላ ባህል አይደለም። የኦሮሞ ጠቅላላ ባህል የሆነው ብዙ ነገር አለ። ኦሮሞ ሰፊ ማህበረሰብ ነው። ብዙ ሃይማኖቶች ያሉት እስልምና፣ ክርስትና፣ ዋቄፈታ ሁሉም ግን ኦሮሞዎች ናቸው። የእግዚአብሔርን ስም ጠሩ ሁሉም ዋቃ ሊሉ ይችላሉ። አለባበሶች ተመሳሳይ ሊሆኑ ይችላሉ። ቋንቋ ተመሳሳይ ሊሆን ይችላል። ሃይማኖቱ የተለያየ ነው። እስላሙ ወይም ሙስሊሙ የሚጠራው ሌላ ነው። ኦርቶዶክሱ የሚጠራው ሌላ ነው። ማለትም ያው ነው። በዛ ደረጃ እንግዲህ የራሱ የሆነ መገለጫ አሉት። የመላእክታን ስም፣ የቅዱሳን ስም ብዙ አይነት ማለት ነው። ወደ ፕሮቴስታንቱም ደግሞ ስንመጣ እንደዚሁ ራሱን የቻለ ማለት ነው። በመጽሐፍ ቅዱስ የተገለጠ ማለት ነው። እንግዲህ ኦሮሞ አንድ የሚያደርገው ምንድን ነው ካልን በርካታ ባህሎች አሉት። ሃይማኖቱ ግን አንድ አያደርገውም። የዋቄፈታ ሃይማኖት፣ የኦርቶዶክስ ሃይማኖት፣ እንደገና ደግሞ የወንጌል አማኞች ሃይማኖት። ይሄ ሃይማኖትን መቀላቀል መቀየጥ አንችልም ማለት ነው። ስለዚህ አሁን ወደ ምን ያመጣናል? ብዙ ጊዜ እንደ ባህል እንወስድና አሁን ዋቄፈታ ራሱን የቻለ ሃይማኖት ነው። ስለዚህ ዋቄፈታ እና ኦሮሞ አንድ ናቸው
ማለት አንችልም ማለት ነው። አንችልም። ዋቄፈታ በኦሮሞ ማህበረሰብ ውስጥ የሚታወቅ አንድ ሃይማኖት ነው። እንደሱ ማለት እንችላለን። ያው እንደዚህ እናስቀምጠው በትክክል ኦሮሞ ሁሉ ዋቄፈታ አይደለም። በምን ሴንስ? ኦፍ ኮርስ ኦሮሞ ሁሉ ዋቄፈታ ነው ማለት ደግሞ የምንችልበት ሁኔታ አለ። ዋቄፈታ ማለት እግዚአብሔርን ማምለክ ማለት ነው፣ ዋቃን ማምለክ ማለት ነው። ግን የዋቄፈታ ሃይማኖት ራሱን የቻለ ነው። የራሱ ደንብ ያለው፣ የራሱ ስርዓት ያለው። በዛው ማህበረሰብ ደግሞ ሙስሊሞች አሉ። የራሳቸው ደንብ፣ የራሳቸው ቃል፣ የራሳቸው የሚያነቡት ነገር ማቴሪያል ያላቸው ማለት ነው። በዛው ማህበረሰብ ውስጥ ደግሞ የወንጌል አማኞች መጽሐፍ ቅዱስ የሚያነቡ ማለት ነው። ስለዚህ የኦሮሞ ባህላዊ ሃይማኖት ዋቄፈታ የዛ የዋቄፈታ አማኞች እንጂ የሁሉ ኦሮሞ ሃይማኖት አይደለም። የጋራ የሚያደርጋቸው ባህል አለ። አዎ አለ። ብዙ ጊዜ ተመሳሳይ ልብስ እንለብሳለን፣ ተመሳሳይ ቋንቋ እንናገራለን፣ በተመሳሳይ ቦታ እንኖራለን። ማህበረሰብ መስተጋብሮቻችን፣ እሴቶቻችን ተመሳሳዮች ናቸው። ግን በሃይማኖታችን ግን የተለያየ ነው። እንግዲህ አሁን ኢሬቻ ጋር ብትመጪ ለምሳሌ ኢሬቻ የትኛው ሃይማኖት በዓል ነው ክብረ በዓል ነው ካልሽ ኢሬቻ የዋቄፈታው ነው፣ የኦሮሞ ማህበረሰብ አይደለም። ኦፍ ኮርስ የኦሮሞ ማህበረሰብ የሚሆነው ዋቄፈታ ከሆነ ብቻ ነው። የዋቄፈታ እምነት ተከታይ ከሆነ ኢሬቻ የእርሱ ክብረ በዓል ነው። ሞሊድ እንደ አረፋ ደግሞ እዛው ኦሮሞ ውስጥ ሆኖ የሙስሊም ነው። ክርስመስ ወይም ደግሞ ገና ወይም ደግሞ ትንሣኤ ወይም ሌሎችም በዓላት ደግሞ የነዛ ነው፣ የዋቄፈታ አይደለም። ስለዚህ ኦሮሞ እዛም እዚህም ያለ ነው እና ኢሬቻን በደንብ ለይተን ከወሰድን ግን ትልቅ የዋቄፈታ ቅዱስ ክብረ በዓል ለነሱ የሆነ እንጂ ለሁሉ ኦሮሞ የጋራ የሆነ አይደለም። ምናልባት እንደው እዚህ ጋር ጥሩ እየመጣን ነው ያለ ነው። አንዳንድ ጊዜ ሰዎች ቄስ ዶክተር ቶሎሳም ከዚህ ቀደም ሲቃወሙ ብዙ ትችቶች፣ ተቃውሞዎች ሲገጥምባቸው ተመልክተናልና አንዳንድ ጊዜ የኦሮሞን ማህበረሰብ ካለመቀበል ወይም ደግሞ የኦሮሞን ካልቸር ከማጥፋትም ጋር ተደርጎ ሲወሰድ እናያለን። አንተ ደግሞ በዋቄፈታ እምነት ውስጥ በመሪነት ደረጃ ስታገለግል ይቆይተሃል ማለት ነው እና ለአንድ የዋቄፈታ እምነት ተከታይ እንዲሁም ደግሞ ለአንድ የዋቄፈታ መሪ ለነበረ ሰው የኢሬቻ አከባበር የኢሬቻ በዓል ምን ትርጉም አለው? ኢሬቻስ ደግሞ ምን ያህል ከእምነቱ ጋር ከግለሰብ ቅድም ከአያናዎች ጋር የሚያገናኝ ምን አይነት ስፒሪቹዋል ኮኔክሽን ይፈጥራል? በጣም አሪፍ ጥያቄ ነው። አሁን አንዳንድ ሰው ከሩቅ ሆኖ ኢሬቻን ቀን ሲያስብ የደመቀውን ግርግሩን፣ በዓሉን፣ አለባበሱን በቃ የውጭውን ነገር ነው የሚያየው፣ ሴሌብሬሽኑ የሚያየው በጣም የሚያስጎመጅ እውነት ለመናገር በጣም የሚያስደንቅ አይነት ጀማ ነው። ልብሱ በጣም ያምራል ምናምን። ግን ይሄ ውጫዊው ነገር ነው። ውስጣዊው ነገር ምንድን ነው? ኢሬቻ ለ10 ዓመት ያክል በቤተሰብና በአካባቢያችን እንደ መሪ ተከታታይ ለ10 ዓመት ስርዓቱን መርቻለሁ። በዓመት 2 ጊዜ በብዙ ዝግጅት፣ መንፈሳዊ ዝግጅት፣ የግድ የልብስ አይደለም። አሁን ነው ጌጣጌጡ ልብሱ እየጨመረ የመጣው። ዋና ትኩረቱ ግን መንፈሳዊ ትርጉሙ ላይ ነው። መንፈሳዊ ትርጉሙ ደግሞ ምንድን ነው? ዋቃን እናመሰግንሃለን ለተደረገልን ነገር፣ ስላሳለፍከን፣ ስላሻገርከኝ እና ያ ቀን ትልቅ ክብረ በዓል ነው። በጣም ትልቅ ቅዱስ በዓል ነው። ብዙ መንፈሳዊ ስነ ልቦናዊ ዝግጅት አድርገሽ የምትመጪበት እንጂ ዝም ብለሽ የምትካሰችበት ቦታ አይደለም። ከዛ በፊት የተጣላው ሰው ታርቆ ያበለሻሻቸው ነገሮች አስተካክሎ፣ ህይወቱን አስተካክሎ፣ መንፈሱን አስተካክሎ፣ አእምሮን አስተካክሎ፣ ከቤተሰብ ጋር ብዙ ነገር አስተካክሎ። ምክንያቱም እነዚህ ነገሮች ሳይስተካከሉ እንደፈለገ ሆኖ የትም ቦታ ቆይቶ ኢሬቻን አከብራለሁ ብሎ ካሰበ የዋቄፈታ ሃይማኖት አባል አይደለም። እሱ አልገባውም። እዛ ያሉ አያናዎች ይሄንን ምስጋና ተቀብለው ለዋቃ ያደርሳሉ ተብሎ የሚታሰቡት እነዚህ አያናዎች ያንንም ሰፉ ወይም ደግሞ ያንን ስርዓት ይጠብቃሉ። እንዴት ነው የመጣው የሚለው ማለት።
ስለዚህ ከውስጥ እኮ በመንቀጥቀጥም ጭምር ነው፣ ከፍርሃትም ጋር ነው የምታደርጊው ነገር ሁሉ። አምላክ ነዋ፣ መንፈሳዊ ስርዓት ነው የምታደርጊው። ስለዚህ ለአማኙ ያለው ፋይዳ በጣም ትልቅ ነው። ለእኔ በወቅቱ የነበረኝ ፋይዳ እጅግ በጣም ትልቅ ነው። በዛ ቀን እኮ አዚፍ አምላክ ፊት ለፊት የማይበት ለአምላክ ትልቁ ምስጋና የማቀርብበት እኔ ደግሞ ፕራክቲካሊ ከለቻም ስለሚወጣ በእኛ ባህል በእኛ በቤተሰባችን ከለቻም ይወጣል። በዛ ጊዜ ከለቻ በጣም ጥሩ ጥያቄ ነው። ከለቻ ማለት በኦሮሞ ዋቀፈታ እምነት ውስጥ ትልቅ የቃል ኪዳን ንዋየ ቅድሳት ነው። እሱ መንካት አይቻልም፣ እሱ መሸከም አይቻልም፣ እሱ ማንቀሳቀስ አይቻልም። ለዛ የተመረጠ ወይም ለዛ አሳይን የተደረገ ሰው ብቻ ነው የሚነካው። እሱ ይዞ ወጣሽ ማለት ተሸክመሽ ወጣሽ ማለት ምንም ነገር ላይሆን አይችልም። ልክ እንደ ቃል ኪዳን ምልክት ነው ዋቃ ለዛ ማህበረሰብ ለዛ ቤተሰብ እንደሰጠ ማለት ነው። እና በእኛ ቤተሰብ ውስጥ ከኛ ጋር የሰነበተ ከኛ ጋር የኖረ ስለነበረ ያ የቃል ኪዳን ምልክት እኔ ለሱ በተገቢው መንገድ ዝግጅት ተደርጎ ቅድስና ማለትም በደም ቃል ኪዳን እና ከከብት ታርዶ በደም ተነክቼ፣ ምክንያቱም እኔ መቀደስ አለብኝ። እኔ መጀመሪያ እኔ ራሴ ለዛ ለመሸከም ብቁ መሆን አለብኝ ተብሎ ስለሚታሰብ በዛ በትክክል ስርዓት ተደርጎ እሱን ይዘን ወጣን ማለት የተጣላ ሰው እንኳን ቢሞት ያንን ይዘው አንድ ሰው ከሄደ መታረቅ ብቻ ነው። ልክ እዛ ላይ ሆኖ አምላክ እንደሚሰራ አያና እዛ ላይ ሆኖ ይሰራል። ስለዚህ ልክ ምንድነው አያና ያለበት አንድ ዕቃ ወይም አንድ ቅዱስ ነገር ይዘሽ እንደመጣሽ ማለት ነው። እኔ ነበር የምሸከመው ለ10 ዓመት ነው ያንን የተሸከምኩት። ስለዚህ ለኛ እሬቻ እሱን ይዘን ወተን ዋቃን ደስ ለማሰብ ዋቃን እናመሰግንሃለን ለማለት ትልቁ ፋይዳው እኔ በዛ ወቅት ምን ለመናገር ልብስን ታጥበያለሽ፣ ያ ሁሉም ነገር ያለውን ሰው በደንብ ተስተካክሎ ይመጣል። እንደ አሁኑ የሴሌብሪቲዎች ስብሰባ አልነበረም። መንፈሳዊ ፋይዳው በጣም ትልቅ ስለሆነ ማለት ነው። አሁንም ለአማኞቹ መንፈሳዊ ፋይዳው ትልቅ ነው። ለማያውቁ ሰዎች ናቸው አውርደው አሳንሰው ባህል ነው በቃ ምንም አይደለም ያዋቃ እግዚአብሔር ማመስገን ነው አይደለም ምናምን የሚሉት እንጂ ለዋቀፈታ አማኞች እንደሱ አይደለም። የዋቀፈታ ሃይማኖት ተከታዮች ለነሱ መንፈሳዊ ፋይዳው ታላቅ ነው። ለኔም ቤተሰብ ትልቅ ፋይዳ ነበረው። በወቅቱ እኛ እንደውም በዛ ቀን ይታረዳሉና ብዙ ደብል ነገሮችን ነው ፕራክቲስ እናደርግ የነበረው ማለት ነውና ስለዚህ አምልኳችንን የምናጠናክርበት፣ ምስጋናን ለአዋቃ የምናቀርብበት፣ አያናዎችን ደስ የምናሰኝበት፣ ቅድመ አያቶች መንፈሶችን ሁሉ በቃ ይሄው ለዋቃ ለስርዓቱ ተገዝተናል ብለን የምናሳይበት በጣም የሚያስደንቅ መንፈሳዊ ፋይዳ ያለው ከመንፈሳዊ ዓለም ሁሉ ጋር መተሳሰራችን የምንገልጽበት እጅግ በጣም የተለየ ትኩረትና ዝግጅት የሚጠይቅ መንፈሳዊ ድርጊት ነው እንጂ ባህላዊ ክንዋኔ አይደለም። እንደው ምናልባት ከዚህ ጋር አሁን ዋቃ እግዚአብሔር ከሆነ የሚሉ እሳቤዎች አሉ። የዋቄፈታ አማኞች ለእግዚአብሔር ከሆነ መስዋዕቱን የሚያቀርቡት እንደ አንድ ክርስቲያን ወይም ደግሞ እንደ አንድ ሌላ እምነት ተከታይ ለእግዚአብሔር በሚቀርብበት ፕሮግራም ላይ መገኘቴ ምን ችግር አለው የሚሉ ጥያቄዎች ያስነሳል ማለት ነው። ከዚህ ጋር ተያይዞ እንግዲህ አንተ በዛ የመሪነት ሂደት ውስጥ ካለ አያናዎች አሉ ብልህናል። ከዛ አቴቴዎች አሉ፣ አያንቱ ይባላሉ አይደለ? በሴት ላይ ደግሞ የሚያርፈው ማለት ነው። እና እንደው አሁን እንደ ክርስቲያን እንደ ወንጌል አማኝ እኛ በአብ ወልድ በመንፈስ ቅዱስ እናምናለን። በክርስቶስ ኢየሱስ የዘላለም ሕይወት ሰጭነት እናምናለን። በእግዚአብሔር እናምናለን። ከዛ ባለፈ ግን በሰዎች ላይ የሚያርፍ ሌላ መንፈስ አለ ብለን አናምንም። መንፈስ ቅዱስን ነው የምናምነው ማለት ነው። እና እንደው ይሄ ከእግዚአብሔር ውጪ ሰይጣናዊ ልምምድ ነው ማለት እንችላለን ወይ? በዛ ውስጥ ያለው ከጨለማ መናፍስት ጋር አብሮ ኮኔክት የሚያደርግ ነገር አለው ወይስ እንዲሁ እግዚአብሔርን ብቻ የሚመለክበት ሂደት ነው? ምናልባት ሂስቶሪካሊ ወደኋላ ትንሽ ብንመለስ ጥሩ ነው። ዋቄፈታ የባህላዊ ሃይማኖት ረጅም ዘመን ያስቆጠረ ሃይማኖት ነው። እምነቱ በአንድ ምጡቅ ዋቃ ላይ ብቻ ያተኮረ ነው የሚል እምነት አለ።
በእርግጥ ደግሞ ፕራክቲካሊ ደግሞ ሲታሰብ ስነ መለኮታዊ እሳቤው ምንድነው? ዋቃ አለ፣ ከዋቃ ቀጥሎ አያናዎች አሉ፣ ከዛ ፍጥረት አለ። እንግዲህ ወደ ዋቃ ለመድረስ በአያናዎቹ በኩል ነው። ይሄ በዚህ እንግዲህ ከቅድመ መጽሐፍ ቅዱስ ወይም ደግሞ ክርስቶስ ለሰው ልጆች ከመገለጡ እንግዲህ በፊትም የነበረ ስለሆነ ማለት ነው። ብዙዎቹ በኋላ ላይ ወደዚህኛው መገለጥ ተሻግረዋል። በዛው ደግሞ የቀጠሉ ሰዎች አሉ። እንግዲህ በዋቀፈታ ሃይማኖታዊ እምነት ውስጥ ከዋቃ ቀጥሎ ያሉ ብዙ አይነት አያናዎች አሉ። በዋቀፈታ ሃይማኖታዊ ግንዛቤ እርኩስ የሚባል መንፈስ የለም። እርኩስ የሚባል መንፈስ የለም። ምናልባት እርኩስ የሚባለው አንድ ነፍስ በምድር ላይ ያለች ጥሩ ካላደረገች፣ ጥሩ ካልኖረች፣ ሰፉን ካልጠበቀች፣ መንፈሳዊ ስርዓት ካልጠበቀች ወደ ዴከራ ስለማትገባ እዛው መቃብር አካባቢ ነፍሷ ትዞራለች እና ነፍሷ ያቺ ሌሎች ሰዎች ላይ በምድር ላይ ባሉ ሰዎች ላይ ጥቃት ታደርሳለች። እንደዛ አይነት መንፈሶች ያው ክፋት ያደርሳሉ ተብሎ ይታሰባል። እነሱ ደግሞ ክፋት እንዳያደርሱ እነሱ ወደ ዴከራ ለማስገባት በተከታታይ በነሱ ስም መስዋዕቶች ቀርቦ ዋቃን በመለመን ኦን በሃፍ ኦፍ ዘም ስለነሱ አንዳንድ ነገሮችን አድርጎ እነሱን ዴከራ ማስገባት ይፈልጋል፣ ይጠበቃል ማለት። እንግዲህ አሁን በዋቃና አሁን ማውራው በዋቀፈታ ሃይማኖት ማለት ነው። በዋቃና በፍጥረት ዓለም መካከል አያናዎች ናቸው። የነዚህ አያናዎች እንግዲህ ቅዱስ ናቸው ርኩስ የሚለው በእኛ በመጽሐፍ ቅዱስ ምልከታ ዋቃ አለ። ከዋቃ ቀጥሎ ደግሞ አንድ ትልቅ አያና አለ። ብዙ አያናዎች ሳይሆን አንድ፣ እሱም ልጁ ኢየሱስ ክርስቶስ ቃል ነበረው፣ በአብ ዘንድ ነበረው እና በኋላ ግን ሰው ሆኖ የተገለጠው ሰው አልነበረም፣ ግን ሰውን ለማዳን የተገለጠው ትልቁ አያና አንድ አለ እንላለን። ሁለተኛው ደግሞ ከጥንት ጀምሮ መንፈሶቹ ወይም መናፍስቶቹ ሁለት ናቸው ብለን እናምናለን። ቅዱስ አለ፣ እርኩስ አለ ብለን እናምናለን። በዋቀፈታ ግን ቅዱስም እርኩስ ተብሎ ለሁለት አይከፈልም። ሁሉ ምንድን ናቸው? ከዚህ የተነሳ በየቦታው ስትሄጂ ያለው አያና ቅዱስ ነው ተብሎ ስለምታመን ያ እንግዲህ ሁሉም ቅዱስ ናቸው ወይ የሚለው ጥያቄ በመጽሐፍ ቅዱስ ካየሽ ሁሉም ቅዱስ አይደለም። የመጽሐፍ ቅዱሱ እግዚአብሔር ምን ብለዋል? ራሱን ገልጧል። እርኩሳን መናፍስቶች አሉ፣ አጥፊ መናፍስቶች አሉ፣ ከእግዚአብሔር ላይ ያመፁ፣ በእግዚአብሔር ላይ ያመፁ የወደቁ መናፍስቶች አሉ። እነዚህ ስራቸው ደግሞ ክፋት ማድረግ ነው። እንግዲህ በዚህ መንገድ ካየሽ፣ በመጽሐፍ ቅዱስ ብርሃን ካየሽ፣ በዋቀፈታ እምነት ሳይሆን በመጽሐፍ ቅዱስ ብርሃን ካየሽ መናፍስታትን ለሁለት ከፍለን እናያለን፣ እርኩስና ቅዱስ ማለት ነው። እንግዲህ ይሄ አያና የትኛው ነው የሚለውን መጠየቅ ያስፈልጋል። መለያው ይሄ ነው። ትልቁ አያና ክርስቶስ ወደ አንድ ሰው ሲጠጋ ያ ሰው ከጮኸ፣ እዛ ላሉ መናፍስቶች ከጮሁ፣ እንግዲህ እሱ ላይ ያለው መንፈስ ከዋቃ መንፈስ ወይም ከእውነተኛ ዋቃ መንፈስ ወይም ከትልቁ አያና ከክርስቶስ ጋር ተቃራኒ መንፈስ ስለሆኑ ያ እርኩስ ነው ማለት ነው። በምን አወቅሽ ብትይኝ፣ እኔም አያናዎች ቅዱስ ናቸው፣ በየቦታው እየሄድኩ ሰበስባለሁ። ስለዚህ ለአያና ተገዛው፣ ከመናፍስቱ ዓለም ጋር ተገናኘው። ግን ትልቁ አያና ሲገባብኝ፣ ሲመጣብኝ፣ ሲቀበለው፣ ሲበራልኝ እኔ ውስጥ የነበሩት እኔ ላይ የነበሩት አያናዎች ጮሁ፣ እነዚህ መናፍስቶች ጮሁ ማለት ነው። ስለዚህ የነበሩት ምንድን ናቸው ማለት ነው? ክፉዎቹ ናቸው ማለት ነው። ስለዚህ አሁን አንድ ሰው ዋቀፈታ ውስጥ ሆኖ የትኛው መንፈስ እሱ ላይ እንዳለ ማሰብ አለበት ማለት ነው። ይሄ መለያው አንድ ነገር ብቻ ነው። ምንም ሌላ ምን መለያ የለውም። ልክ የዋቃን ልጅ ኢየሱስ ክርስቶስን ሲቀበል ባይዘው ኢየሱስ ክርስቶስ የአይሁድ አይደለም። ኢየሱስ ክርስቶስ የአሕዛብ አይደለም። ኢየሱስ ክርስቶስ የነጭ አይደለም። ኢየሱስ ክርስቶስ የጥቁሮች አይደለም። እሱ የዋቃ አያና ነው። ያ የዋቃ አያና ገብቶበት ሰውየው ካልጮኸ፣ መንፈሱ ጮሆ ካልወጣ እንግዲህ ወይ አያና አምላኪ አይደለም ማለት ነው። አያና የለበትም ማለት ነው። ጮሆ ከወጡ ደግሞ
አሁን ዋናው አያና ሌሎቹን አያና ሁሉ አስወጥቷል ማለት ነው። ሂደቱ ግን ምን ይመስል ነበር? አንተ ስለ ዋናው አያና ምናልባት ተመልካቾቻችን ግር እንዳይላቸው ዋቃ እግዚአብሔር ነው። አያና ደግሞ የሁሉም አያና አንተ ስትገልጥ የነበረው የእግዚአብሔር ልጅ ኢየሱስ ክርስቶስን ነው። የአያናዎቹ አለቃ ኢየሱስ ክርስቶስ። ምክንያቱም ልጁ ነው እሱ ልጁ ነው። ከዋቃ ቀጥሎ ያለው የራሱ ራሱን የገለጠበት በልጁ ነው። በልጁ በኢየሱስ ክርስቶስ በኩል ነው። ዶክተር እንደው አንተ ወደዚህኛው ወደ ዋናው አያና ከመምጣት በፊት እንግዲህ ብዙ አያናዎችን እንዳልከው ስትፈልግ ነበረ። ልክ ነው። ይኸውልሽ እንግዲህ የዛ መሪ ሆኜ መከራ ውስጥ ነበር። እታመማለሁ፣ ለማበድም ጥቂት ነው የቀረኝ። ብዙ አይነት ቤተሰቦቼ ኦፍ ኮርስ አልቀዋል እንግዲህ በፊት። አሁን እኔም ጋር ነገሮች ችግሮች በጣም ተፈጠሩ። በጣም ብዙ ያንን የ10 ዓመት መከራ መናገር አለ እያመለኩም ማለት ነው። እንግዲህ ቤተሰብ እንደገና ትግራ ተጋባ። ምንድነው ችግሩ? ይሄው እያደረግን ነው፣ ይሄው እየፈጸምን ነው፣ ይሄ ሁሉ መስዋዕት እያቀረብን ነው፣ ምንድነው ችግሩ? ስለዚህ አሁንም ድጋሚ ብዙ ጥየቃ፣ ብዙ ቦታ መሄድ፣ ብዙ አዋቂ ቤት መሄድ፣ ብዙ አያናዎች መሄድ፣ ብዙ አያና መለመን፣ ብዙ ተደረገ፣ አልተቻለም። የመጨረሻው የቀረው ምንድነው? እስቲ ይጸለይለት ማለት እንግዲህ ያው ያዩ ሰዎች ናቸው፣ የኔም መከራ ያዩ ሰዎች እስቲ ቢጸለይለት፣ እስቲ በክርስቶስ ኢየሱስ ቢጸለይለት። ምን አይነት መከራ እንደው ትንሽ ሃይላይት ነገር በእናገኝ ምን ደረሰ? የ10 ዓመት መከራውን መግለጥ ይችላለሁ። በትንሹ እንደው የ50 ገጽ ላይ የጻፍኩትን መግለጥ ይችላለሁ። እንግዲህ ለ10 ዓመታት በሙሉ ጤናዬ የተዛባ ነው፣ አእምሮዬ የተዛባ ነው። ሌሊትና ቀን ከሆነ ዓለም ውስጥ ነው ያለሁት። አእምሮዬ የኔ አይደለም። ሌሊት መተኛት እስከማልችል ድረስ በርካታ ሰዎች እየመጡ ይደበድቡኛል። ከኔ ጋራ ይውላሉ፣ ያድራሉ። ከሰው ታጅቤ ነው የሚሄደው የሚመስለኝ። በጣም ብዙ አይነት መንፈስ ዙሪያዬ ነበረ። እንግዲህ ቶርሜንቴሽኑ ወይም ደግሞ ስቃው፣ መከራው፣ ድብደባው ያው በጣም ከአእምሮ በላይ ነው እና በተለይ ከሁሉ በላይ የአንዷን ጊዜ ብቻ ብጠቅስ የመጨረሻው ክላይማክሱ ለ3 ወር በአንድ አፍንጫ ብቻ ደም እየፈሰሰኝ ግማሽ አካሌን እያመመኝ በቃ ኦልሞስት ራሴን ለማጥፋት የወሰንኩበት ጊዜ ነበር፣ የመጨረሻው ማለት ነው። በዚህ ላይ ደግሞ ያው ስርዓቱን አምልኮውን እንቀጥላለን። ምክንያቱም እሱም ማቆም ያለው ኮንሲኩዌንስ ስለምናውቅ እያረኩ ነው፣ እየታመምኩ ነው፣ ሰፈር እያረኩ ነው፣ ብዙ መስዋዕት እያቀረብን ነው። ግን ይጨምራል እንጂ የሚቀንስ ነገር አልነበረም። ስለዚህ መፍትሄ ፍለጋ ሁሉም ጋር መፍትሄ አለ የተባለበት ቦታ ሁሉ ፍለጋ ማለት ነው። ያው ብዙ የኦሮሞ እናቶች፣ ብዙ ሰፈር የሚያደርጉ ሰዎች ልጆቻቸው 6-7 ልጆቻችን ያጡ እንዳለ ፋሚሊ ያለቀባቸው ሰዎች የተለያየ ቦታ እንደሚንከራተቱ በጣም ብዙ ተንከራተትን ማለት ነው። ስለዚህ ማን ፍለጋ? መፍትሄ ፍለጋ። ምን ፍለጋ? ዋቃ በቃ አድነኝ ማለት ነው። ስለዚህ ምናልባት ብጸለይልህ፣ ጴንጤ ብትሆን ትድናለህ የሚል መልእክት መከራዬን ካየሰው ከደረሰኝ በኋላ ያ መፍትሄ ፍለጋ መሄድ ነበረብኝ እና እንግዲህ የሆነው ያ እውነተኛው የዋቃ ልጅ ክርስቶስ ወደ ህይወቴ ሲመጣ ያሰቃዩኝ የነበሩ ርኩሳን አያናዎች በሙሉ ከላይ ላይ ወጥተው ሄዱ ማለት ነው። በዚህ ነው እንግዲህ ዋቃ ብቻ ነው፣ የዋቃ ልጅ ብቻ ነው እነዛን መቆጣጠር የሚችለው፣ እነዛን ማባረር የሚችለው። በእኔ ግምት ሁሉም አያና ቤት ትክክል ናቸው፣ በወቅቱ በነበረው እምነትም በነበረው ፕራክቲስም። ክርስቶስ ጋር ከመጣ በኋላ ግን ለካ እርኩሳንም አሉ፣ ለካ ቅዱሳን አሉ፣ ለካ ሰው ላይ የሚመጣ የእግዚአብሔር መንፈስ አለ፣ ደግሞ ሸውዶ ገብቶ የሰውን ህይወት የሚያጠፋ እርኩስ መንፈስ ለካ አለ። ብዙዎቹ ይሄ ግንዛቤ የላቸው። ወደዚህ ግንዛቤ ያመጣኝ እኔ የዋቃውን ልጅ ክርስቶስን ዋናውን አያና በህይወቴ መቀበሌ ነው። አሁንም ቢሆን ለሁሉም ሰው ግብዣዬ የዋቃን ልጅ ክርስቶስን በህይወታቸው ቢያስገቡ ብዙ ያልበሩ ነገሮች እውነተኛ ዋቀ ፈታ ምን እንደሆነ ያን ጊዜ ይገነዘቡታል ብዬ እኔ አምናለሁ። ለምን ከነበርኩበት አሁን ወዳለሁበት ስመጣ የህይወቴ ለውጥ በቃላት ሊገለጽ ከሚችለው በላይ ስለሆነ ታሪክ የተቀየረ፣ ጤና የተቀየረ፣ አእምሮ የተቀየረ፣ ሊገልጸው ከማልችለው በላይ የሆነ ሰላምና እረፍት በህይወቴ ሆነ።
በዋቃ ልጅ በአያናው በክርስቶስ ኢየሱስ ማለት ነው። አዎ። ስለዚህ በእኔ እዚህ ጋር ሆኜ ሳይ ዓለም ላይ ብዙ አያናዎች አሉ። እነሱም ለሁለት ይከፈላሉ፣ እርኩስና ቅዱስ። መለየት የሚችለው ግን የዋቃ ልጅ ዋናው አያና ብቻ ነው። በጣም የሚገርም ታሪክ ነው። ምናልባት ይህንን ፕሮግራም የሚከታተሉ አሁን በወቅታዊ ርዕሰ ጉዳይ ከኢሬቻ ጋር ተያይዞ የዋቄ ፈታ መሪዎች ይኖራሉ፣ የዋቄ ፈታ እምነት ተከታዮች ይኖራሉ እና እንደ ዶክተር አንተ ካሳለፍከው ህይወት በመነሳት ፕላስ ደግሞ አንዳንዴ እኔም አስተዳደጌ ጅማ ውስጥ ስለነበረ አውቃለሁኝ። ብዙ ጊዜ ለዋቃ የምናደርጋቸው ዝናብ ሲጠፋ ተሰብስበና ቴቴዎች ተሰብስበው ልመና ይደረጋል። አድባር አለ፣ እዛ ላይ ቅቤ ይቀባል፣ ልመና ይደረጋል፣ በግ ይታረዳል ምናምን እና እኔ ሳድግ በአስተዳደጌ ውስጥ እንደ ካልቸር በቃ ሚስ ሁሉ አድርገው ነበረ። ካደግኩኝ በኋላ ያ አብሮነት ነው ብለን ነበር የምናስበው ማለት ነው። ግን በአንተ ህይወት፣ በአንተ ቤተሰብ፣ በአንተ ደግሞ እድገት ውስጥ አያናዎችን ፍለጋ እንዲያስመልጡ፣ እንዲያድኑ፣ እንዲታደጉ ያደረካቸው ጥረቶች በሙሉ በክርስቶስ ኢየሱስ ልጅ ነው መፍትሄ ያገኘው ማለት ነው። ስለዚህ እንደው ምን የምትለው ነገር አለ? እውነት ይሄ እንደ ባህል እንደ ካልቸር ለሚመለከተው ማህበረሰብም ምን አይነት ስፒሪቹዋል ኮኔክሽንም ውስጥ ልንገባ እንችላለን? ምን ያህልስ ተጋላጭ ያደርገናል? መጀመሪያ ደረጃ ባህል ነው ብለው የሚሉ ሰዎች ሲጀመር የዋቄ ፈታ እምነት ተከታዮች አይደሉም። እሱ መለየት አለበት። ባህል ነው የሚሉት ከዛ የወጡ የዛም አማኝ ያልሆኑ ሰዎች ናቸው። አንዳንዶቹ እንደውም ክርስቲያኖችም ሊሆኑ ይችላሉ። ባህል ነው የሚሉት ለምን? ሃይማኖታቸው እዚህ ነው። በባህል ኮኔክሽን ወደዛ መሄድ ስለሚፈልጉ ነው ባህል ያሉት። በቅርብ ጊዜ ያወጣውትን የቱለማና የሜጫ ማህበር ያወጣውን አይተሽ ከሆነ እንከባበር እና አትረብሹን የሚል በደንብ በጣም ጥሩ የሆነ ነገር ነው ያወጡት። በደንብ ገልጠውታል። ሃይማኖታችን ነው፣ መታችሁ አትጨፍሩ፣ መታችሁ አትዘምሩ ማለታቸው ነው። ከፈለጋችሁ ቤተክርስቲያን ሄዳችሁ ዘምሩ፣ ቦታችሁ እዛ ነው። ከመጣችሁ ደግሞ በስነ ስርዓት ነው ያሉት። እና እንግዲህ ለኔ በወቅቱ ባህል አይደለም፣ ባህል አልነበረም፣ ሃይማኖት ነው። በዛ ሃይማኖት ጠልቄ ርቄ ሄጃለሁ፣ ረጅም ውስጡ ማለት ነው። ያለውን ነገር ማቀው እኔ ነኝ። ዛሬ እኔ የማስተላልፈው መልእክት ምንድን ነው? አንድ አያና አለ ብዙዎቻችን ያልደረስንበት። እሱ አያና ጋር ብንደርስ በየሰፈሩ ዛፍ ቅቤ መቀባት፣ ወንዝ ላይ ይሄንን ደም ማፍሰስ፣ የተለያየ ስርዓት ማድረግ፣ ምናልባት አምልኮ ማድረግ፣ አቴቴ ቦረንትቻ ለመሳሰሉ በርካታ የሆኑ ቁጥር የሌላቸው የአያናዎችና የመንፈስ አሰራሮች ጋራ የሚደረገው ነገር በሙሉ ይስተካከል ነበር። ሁሉንም አድርገናል። ዛሬ አንዳንዶቹ አሁን የኦሮሞ ዋቄ ፈታ ይሄን አረግም የሚሉ ሰዎች አሉ። ግን እስቲ ወጣ ብለው ይመልከቱ፣ ወጣ ብለው ይዩ። ሰው እኮ ዛፍ ቅቤ ቀብቶ መፍትሄ ፍለጋ ነው። እዛ ጋር አያና አለ ብሎ ስለሚያስብ ለአያናው ያለው ሁሉ አቅርቦ ይለማመናል። እዚህ ከተማ አዲስ አበባ ከተማ ወይ ደብረ ዘይት ወይም ናዝሬትን አይደለም እኮ ማወራው እኔ። ገጠር ወጣ ብለው ይዩ፣ ይመልከቱ። ሰዎች ያሉበትን ስቃይ፣ ልጆቻቸው የሞቱባቸው፣ ልጆቻቸው ያለቁ፣ ቤተሰቡ ያለቀባቸው። እኔ እኮ ቤተሰቡ ያልቆ እኮ ነው። ስለዚህ አሁን ወደ ዋናው አያና አልደረሱም ብዙዎቹ ነው የምለው እኔ። እና አያና እንደሚፈሩ አውቃለሁ፣ አያና እንደሚያከብሩ አውቃለሁ። እኔም ወደ ዋናው አያና ነው የመጣሁት። ወደ ማን? ወደ ኢየሱስ ወደሚባል ማለት ነው። ስለዚህ ይሄንን የተቀበለ ወደዚህ አያና የመጣ ሰው ከተለያየ ባዕዳዊ አምልኮ ይለያል ነው የምለው። እውነተኛ ዋቄ ፈታ ይሆናል ነው የምለው እኔ። ስለዚህ ምናልባት መጽሐፍ ቅዱስ ቢያነቡ እላለሁ። መጽሐፍ ቅዱስ በትክክል ቢያነቡ የዋቃውን ልጅ ክርስቶስን አግኝተው ከብዙ የህይወት መከራ፣ ከብዙ የጤና መከራ፣ እንደገና ደግሞ ሰው ከሞተ በኋላ መጨረሻው የት ነው የሚለውን፣ ማን ነው የሚወስደው ነፍሱን የሚለውን በትክክለኛ መገለጥ ያገኛሉ። ስለዚህ በዚህ አጋጣሚ ለሁሉም ለዋቄ ፈታ ሃይማኖት ተከታዮችም ሆኑ ለክርስትና ሃይማኖት ተከታዮች፣ ለሁሉም በምድር ላይ ላሉ ሰዎች ሁሉ ማስተላለፍ የምፈልገው እግዚአብሔር ወይም ዋቃ ራሱን
የገለጠበት አያና ዋናው አያና ኢየሱስ ክርስቶስ ነው። መጽሐፉ እኮ ከብዙ አይነት ዋቀፈታ አለ። ዋቀፈታ እንግዲህ አንድ ሃይማኖት ቢሆንም ግን ደግሞ እዚህም ዋቀፈታ ነው ይላል፣ እዛም ዋቀፈታ ነው ይላል። ግን ወደ እዛ ከበረው መገለጥ ወደ ክርስቶስ ወደ ዋናው አያና ደርሰሃል ወይ ነው ጥያቄው። እዛ ስትደርስ ምን እንደሆነ የምታውቀው ያኔ ነው። እና እዛ ከደረስኩ በኋላ እሱ ወደ ህይወቴ ከመጣ በኋላ እሱን ከተገናኘው በኋላ እሱ ህይወቴን ነፃ ካወጣ በኋላ ያሳለፍኩትን ዘመን ሳይ ግን የጨለማ ዘመኖች ነበሩ ብዬ እላለሁ። ስለዚህ ህይወታቸው የጨለመባችሁ፣ ልጆቻቸው የሞቱባችሁ፣ አሁንም ብዙ አይነት አዋቂ ቤት እየተመላለሳችሁ ያላችሁ፣ ይህን ማወራው ለተማረው ለምሁሩ ከተማ ውስጥ ቁጭ ብሎ በጣም ደስ የሚል ህይወት ለሚኖረው አይደለም። ግን በገጠር በብዙ ቦታ ኢቭን ከተማም ውስጥ ሆኖ ሊሆን ይችላል። ብዙዎቹ ብዙ ሰፈሪንግ ውስጥ ነው ያሉት። ነገር ግን የሰው ልጅ ነፃ ሊያወጣ የመጣ ሊያድን የመጣ ሊታደግ የመጣ አንድ አያና ብቻ ነው ያለው። ስለዚህ አያናዎችን ሁሉ አትመኑ ለማለትም ጭምር ነው። አያና ሁሉ ቅዱስ አይደለም። ዋናው አያና ስናገኝ ግን የቱ አያና ቅዱስ የቱ አያና ርኩስ እንደሆነ ያን እናውቀዋለን። የኔን አይን ያበራ የኔን አይን የከፈተ እኔን እውነተኛ ዋቀፈታ እንዲሆን ልጁን የዋቃውን ልጅ ዋናውን አያና ክርስቶስ ወደ ህይወት ያመጣ አምላክ ያስባችሁ ይጎብኛችሁ እና ወደዚህ ኑ ነው የምለው። እኔ አንድ ያልደረሳችሁበት ትልቅ አያና አለ። እሱም ኢየሱስ ክርስቶስ ይባላል። አንተ ኢየሱስ ክርስቶስ ጌታዬ፣ የዋቃ ልጅ ዋናው አያና ወደ ህይወቴ ናና ህይወቴን ነፃ አውጣ፣ እስቲ እውነት ካለ ተገለጥልኝ፣ እውነት እንደተባለው ከሆነና ብትሉት ብትጠይቁት ወደሱ ብትጸልዩ ታላቅ አይታችሁት የማታውቁት ነፃነትና እረፍት መዳን ይሆንላችኋል። አሜን አሜን። አሜዚንግ። በጣም ተመልካቾቻችን እንግዲህ በያላችሁበት ይህንን መልእክት እናስተጋባለን ማለት ነው። ዋናው የዋቃው ልጅ ኢየሱስ ክርስቶስ ወደ ዘላለም ህይወት ያመጣል። የዘላለምም ህይወት አለ። ቅድም በመጽሐፍ ላይም የተጠቀሰ ነው። የዋቅ የፈታ እምነት የዘላለም ሞት አለ ብሎ አያምንም አይደል? ስለዚህ ግን የዘላለም ሞትና የዘላለም ህይወት አለ። የምንገባበትን መንገድ ክርስቶስ ኢየሱስ ክርስቶስ ብቻ ነው። ጌታ ኢየሱስ ክርስቶስ ብቻ ነው። እንደው ዶክተር ከዚህ ጋር ተያይዞ አንተ ወደ ጌታ ከመጣ በኋላ እንግዲህ የቤተሰብ የማምለጫው ብቸኛው መንገድ አንተ ነበርክ። ነገር ግን አንተ ደግሞ ወደዚህ ህይወት ስትመጣ ከፋሚሊ ከቤተሰቦች ከጎረቤት ምናልባት መገለል ደርሶብህ ነበር? አዎ በጣም ለ8 ዓመት ከሰፈር ተባርሬያለሁ። እና በወቅቱ እኔ ነፃ ከወጣሁ በኋላ ወደ ቤት ሄድኩ። በሶስተኛ ወር አካባቢ ነው የነበርኩበት። ሌላ ከተማ ነው፣ ቤተሰቦች ያሉበት ደግሞ ሌላ ቦታ ነው። ወደ ቤት ከሄድኩ በኋላ እኔ አንድ አያና አግኝቻለሁ አልኩ። ቤት ሄጄ ምንድነው ተባልኩ። በቃ አሁን በሱ አያና ጸልይላቸዋለሁ አልኩ። ስሙን ይጠራለሁ አልኩ። ስሙን ስጠራ ከሁለት ወንድሞቼ ላይ መናፍስት ጮሁ ጀመሪያቲ እና ሁለቱ ወንድሞቼ ጮሁ ሮጡ። አክቹአሊ ከቤት ወጥተው ሮጡ። ከዛ አዘዝኩ፣ ተመለሱ በጌታ በኢየሱስ ክርስቶስ ስም። በቃ ዋናው አያና ቤታችን ገባ። ሁሉም ነፃ ወጡ። ከአምስቶቹ ላይ ጮሆ ወጣ። እህቴ ከነባሏ፣ ሁለቱ ወንድሞቼ እና ሌሎችም እና ጮሆ ወጣ። ከዛ በኋላ እንግዲህ በጣም ደስ አለ። እናቴም ተፈወሰች፣ ታማሚ ነበረች። እና ከተፈወስን በኋላ ጥቂት ቆይተን ማህበረሰቡ እንግዲህ ሌላው ደግሞ ያው ያ ብዙ የምናደርጋቸው ስርዓቶችን አቆምን። ከዛ እኔ በቤተሰብ ውስጥ ያን ስርዓት መሪ ነበርኩ። እኔ አቆምኩ፣ ስርዓቱን አላረግም አልኩ። እኔ ወደ ዋቃ ልጅ መጥቻለሁ፣ ወደ ክርስቶስ መጥቻለሁ፣ አዲስ አያና አግኝቻለሁ፣ ይሄን አይፈልግም አልኩ። ከዛ በኋላስ ያው ያለው አማራጭ ከሰፈር ከቤት መባረር ነው። ለ8 ዓመት ወደ ቤት አልተመለስኩም። ያው ቀላል አልነበረም የተከፈለው ዋጋ፣ ግን ምንድነው እውነት ነው። አመለጥን፣ ዳንን። ዋጋ ቢያስከፍለኝም በክርስቶስ ያገኘሁት ድነት ግን ምድራዊ ብቻ ሳይሆን ዘላለማዊ ህይወቴንም በሞት የት እንደምሄድ አውቃለሁ፣ እርግጠኛ ሆኜ ማለት ነው። ያን የምታውቂው ጌታ ኢየሱስ ክርስቶስ በእውነት ወደ ህይወትሽ ውስጥ ሲገባ ብቻ ነው።
ያ የተረጋገጠ ነው። እሱን አረጋገጥኩ። እንግዲህ ከዛ በኋላ ያለው ህይወቴ ያለውን ዘመን የኖርኩት ያለፈውን 39 ዓመት ኦልሞስት 40 ዓመት ይሄንን እውነተኛውን አያና እየሰበኩ ነው። እውነተኛውን ጌታ እየሰበኩ ነው። እውነተኛውን ኢየሱስ እየሰበኩ ነው። ብዙዎች ከጨለማ እንዲድኑ እየሰበኩ ነው፣ እየተናገርኩ ነው እና ብዙ ሰዎችን ጌታ ነፃ ሲያወጣ አይቻለሁ። በጣም መልካም። በጣም እንግዲህ እግዚአብሔር ታላቅን ነገር በህይወት ስላደረገ ደስተኞች ነን። ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስላለ ከልብ እናመሰግናለን። ካፍታ ቆይታ በኋላ ተመልሰን እንመጣለን። መልካም ጊዜ፣ መልካም ቆይታ። ተመልሰን መተናል። ተመልካቾቻችን ከዋቄ ፈታ ወደ ልዩ መገለጥ በዶክተር በቀለ የተጻፈውን መጽሐፍ እንዲሁም የህይወት ምስክርነቱን እየቃኘ እንገኛለን ማለት ነው። በተለይ በኢትዮጵያ ብዙ የባህል ሃይማኖቶች አሉ። በተለያየ መንገድ እንግዲህ አማራውም ጋር ኦሮሞም በተለያየ ካልቸር ሲዳማም ጋር ስትመጣ ጨንበላላ አለ እና ከባህል ጋር የተያያዘ ማንነቶች አሉን። እምነት ጋር ሃይማኖት ጋር ሲመጣ ደግሞ መነጣጠል ነጥለን ማየት ያስፈልጋል ማለት ነው እና አንዳንድ ጊዜ ሳናቀው እኛም የዛ እምነት ተከታዮች ሆነን እንገኛለን ማለት ነው። በተለይ እንደው ብናነሳ ብዬ የማስበው እንደማጠቃለያ አንተ ከአፍሪካ የባህል ሃይማኖት ጋር አገናኝተ በደንብ እንድንረዳው መንገድ በሚከፍት መንገድ ነው ይህን መጽሐፍ ያዘጋጀህልን ማለት ነው እና ኢትዮጵያ ውስጥ እንግዲህ ከ80 በላይ ብሔር ብሔረሰቦች ያሉበት ቋንቋ ተናጋሪዎች ያሉበት ናቸው እና እንደው ከዚህ ጋር ተያይዞ ብዙ የባህል ሃይማኖቶች አሉ። በባህል የተሳሰረ ነገር አለ ማለት ነው እና ሁሉም ሰው ቤት ጋር ስትመጣ ማለት ነው እና ከዚህ ጋር ተያይዞ አንድ የክርስትና እምነት ተከታይ የወንጌል አማኝ ሰው ባህሉን የባህል እምነትንና ባህልን እንደገና ደግሞ እምነቱን እንዴት ማየት አለበት? በእንደዚህ አይነት አሁን ለምሳሌ ሴሌብሬት የሚደረገው እንደ ኢሬቻ አይነት ፕሮግራሞች ላይ መታደም አለበት ወይስ የለበትም የሚለውንም ሀሳብ እንደው ምን አይነት አቋም መያዝ አለበት የወንጌል አማኙ? በጣም በጣም ጥሩ እና ተገቢ ጥያቄ ነው። እንግዲህ አሁንም ባህልና ባህላዊ ሃይማኖት የተለያየ መሆኑን ሰው ቁጭ ብሎ ማሰብ አለበት። ብዙ ባህሎች የጋራ የሚያደርጉን ነው። ሃይማኖት ግን የጋራ አያደርጉንም። በአፍሪካ የጽሑፍ ሃይማኖት ያልሆኑ ባህላዊ ሃይማኖቶች እጅግ ብዙ ናቸው። የጋራ ነገርም አላቸው። ከዛም የተነሳ እኔ ወደ ይሄ መጽሐፍ ስጽፍ ከአጠቃላይ የአፍሪካ ባህላዊ ሃይማኖት ተነስቼ ነው ወደ ዋቄ ፈታ የመጣው። ምክንያቱም የጋራ የሚያደርጋቸው በርካታ ነገሮች አሉ። ኦፍኮርስ በየሀገሩ በየብሔሩ በየአካባቢው የራሳቸውን መገለጫዎች ቢኖሯቸውም የጋራ የሚያደርጓቸው ግን ነገሮች አሉ። ሁላቸውም አንድ ምጡቅ አምላክ አለ የሚለው ነው። ሁላቸውም ወደሱ የሚያደርሱ መንፈሶች አሉ የሚል ነው። ሁላቸውም በመንፈሶቹ በኩል ወደ ዋቃ እንደርሳለን፣ ወደ ዋናው ወደ ምጡቁ አምላክ እንደርሳለን የሚል ነው። ሁላቸውም መስዋዕትን የልዩ ልዩ ቅዱስ ስርዓቶችን በማድረግ እናስደስተዋለን የሚል የጋራ ነገር አሏቸው። እንግዲህ ሃይማኖት ነው። ቅዱስ በዓላት አሉት፣ ቅዱስ ስርዓቶች አሉት ማለት በሰዎቹ በአማኞቹ አማካኝነት የሚደረጉ መንፈሳዊ ድርጊቶች፣ ስርዓቶች አሏቸው። አንድ ክርስቲያን ልክ ክርስቶስን ሲቀበል አብሮ የመጽሐፍ ቅዱሱ እግዚአብሔር ስለሆነ የተቀበለው ያ የመጽሐፍ ቅዱሱ እግዚአብሔር ያን እውነትን ያንን በዛ መጽሐፍ ላይ እንደተገለጠው ስለሆነ የሱ እግዚአብሔር ያ መጽሐፍ ካነበበ ወደ እነዛ ሰዎች ሃይማኖታዊ ስርዓት መሄድ አይችልም። ምክንያቱም ይሄኛው መጽሐፍ ቅዱስ ውስጥ ያለው ወይም የተገለጠው ዋቃ የራሱ የሆነ ነገር ስላለው ማለት ነው። እዚህ ጋር ነው ልዩነቱ። ዋቄ ፈታ የራሱ ስርዓት አለው ማለት ይሄ የዋቄ ፈታ ዋቃ ብለን የምንለው በእነሱ በአማኞቹ ቋንቋ የተጻፈ ነገር ስለሌለ ያው ሲወርድ ሲዋረድ በንግርት በቋንቋ በባህል የመጣ ስለሆነ የጽሁፍ ነገር ስለሌለው ግን ደግሞ ያው የሚታወቁ ስርዓቶች ናቸው ያሉት። እዚህ ጋር ደግሞ ዋቄ ፈታ ወይም ክርስቲያን ዋቄ ፈታ ማለት የመጽሐፍ ቅዱሱን ዋቃ የሚያመልኩ መጽሐፍ ቅዱስ ያላቸው ሰዎች ደግሞ መጽሐፍ ቅዱስ የደነገገው ያዘዘው ነገር አለ ማለት ነው። ምን አይነት አምልኮ፣ ምን አይነት አካሄድ፣ ምን አይነት መንፈሳዊ ስርዓቶች እንዳሉት ማለት እነዚህ ሁለት ሃይማኖቶች የተለያዩ ሃይማኖቶች፣ ሁለቱን ሃይማኖት ማጋባት አይቻልም። ምንም አይነት የጋራ
ስርዓት ቅዱስ ስርዓት የላቸውም። ለምሳሌ እናነጻጽር ኢሬቻንና ገናን አይገናኝም። ስለዚህ ይሄ መጽሐፍ ቅዱስ ያለው ክርስቲያን የሚያከብረው ወይም ደግሞ በዓሌ ነው ብሎ የሚያከብረው እዚህ አለ ታኅሳስ 29 ላይ፣ እዚህ ጋር ደግሞ መስከረም ወይም ጥቅምት አካባቢ የሚከበር ኢሬቻ አለ። እዚህ ጋር መጥቶ ቢያመልክ እዚህ መጥቶ ቢያደርግ ጌታን አልተቀበለም ማለት ነው። ክርስቶስን አያውቅም ማለት ነው። መጽሐፍ ቅዱስን አያነብም ማለት ነው። ባህልና ሃይማኖትን አልለየም ማለት ነው። የባህላዊ ሃይማኖት አደገኛነቱ ምንድን ነው? ቅድም እንደጠቀሱ የሲዳማው፣ የወላይታው ሁሉም ከብሔር ጋር የተገናኘ ስለሆነ በቀላሉ የብሔሬ ነው ብሎ የመሳብ እድል አለው። አየሽ፣ በጣም አደገኛው እሱ ነው። ስለዚህ ኦሮሞ ስለሆንክ የኦሮሞ ሁሉ ይመለከተኛል ካልክ ይሄ የማንነት ቀውስ ውስጥ ነው የምትገባው። ክርስቲያን ሆኖ ኢሬቻ ጋር የሚሄድ ከሆነ የማንነት ቀውስ አጋጥሞታል ማለት ነው። ለምን? ኦሮሞ ሆኖ የጋራ የሚያደርገው አይደለም። ለምን? ይሄ እዚህ ጋር የክርስትና ሃይማኖት ይዘዋል፣ እዚህ ጋር ይሄ ደግሞ የዋቀፈታ ሃይማኖት ይዘዋል። ሁለቱ ይሄ ኢሬቻ ይሄዳል፣ ይሄኛው ደግሞ ክርስመስ ወይም ደግሞ ገናን ወይም ደግሞ ትንሣኤን ያከብራል። ሁለቱ የተለያዩ ሃይማኖቶች ናቸው። ሁለቱን ሃይማኖት ማቀላቀል ቅጂጣዊነት ነው የሚባለው። ስለዚህ በዚህ አጋጣሚ አይ ቲንክ ሰው ረጋ ብሎ ቢያነብ፣ ቢያስብ፣ ቢጸልይ ከኦሮሞ ሁሉ ማህበረሰብ ጋር አንድ የሚያደርገን ብዙ ነገሮች አሉ። አለባበሳችን፣ ቋንቋችን፣ ብዙ እሴቶች አሉ፣ የማህበራዊ ነገሮቻችን። በሃይማኖት ደረጃ ግን ሁሉም የተለያየ ስለሆነ ማለት ነው። ልክ አንድ ክርስቲያን መስጊድ እንደማይሄድ ሁሉ አንድ ክርስቲያን ኢሬቻ አይሄድም። መስጊዱ የማን ነው? የሙስሊሞቹ ነው። በቃ ያ ቅዱስ ቦታ ነው። እነሱ ለራሳቸው በራሳቸው መንገድ በራሳቸው ስርዓት የሚያመልኩበት ቦታ ነው። ክርስቲያኑም ቤተክርስቲያን አለው፣ ቤተክርስቲያን ይሄዳል። ዋቀፈታዎቹም መልካ ሄደው ወይም ጋራ ጋር ሄደው ወይም አንድ ቦታ ሄደው ያመልካሉ። እነዚህም ኮንፊውዝ ማድረግ አንችልም። እነዚህ መቀላቀል አንችልም። በባህል ልብስ አልብሰን የማይገናኙ ነገሮችን ማገናኘት አንችልም። ስለዚህ ይሄ ቁጭ ብሎ ቆም ብሎ ማሰብ ይጠይቃል። መጽሐፉን የጻፍኩት ለዚህ ነው። ምናልባት እንደው ማጠቃለያ ከፖለቲካም ጋር ኮኔክሽን ልክ ነው፣ በጣም አለው። ምክንያቱም በኢትዮጵያ ውስጥ ያለው በአሁኑ ጊዜ ያለው ድባብ ላለፉት 20-30 ዓመት የፖለቲካል ድባቡ የባህል ልብስ የለበሰ ነው፣ የዘር ልብስ የለበሰ ነው። የአንድን ማህበረሰብ እንትን ውስጥ የተሸጎጠ ነው። ስለዚህ ኮምፒቲሽን አለ። የማን ይበልጣል? ማን ያሸንፋል? እኛ ተጠቅተናል፣ እኛ ተጎተናል፣ እኛንን ማሸነፍ ያለብን የሚል ከየሰፈሩ ከየአካባቢው ማለት ይሄ የዘር ፌዴራሊዝም አንዱ ያመጣው ጣጣ ይሄ ነው። በእርግጥ ማንም ዘር ከማንም አያንስም፣ ማንም ብሔር ከማንም ብሔር አያንስም። እግዚአብሔር ለሁሉ ብሔር ድንቅ ስጦታ ሰጥቷል። የቋንቋ መለያየት፣ የከለር መለያየት፣ የብዙ ልዩነቶች ውበት ናቸው። ሁሉም መብቱ መከበር አለበት። ግን በኢትዮጵያ ውስጥ አሁን ያለው ምንድነው? ሁሉም የራሱን ለማስከበር ትግል ስለሆነ ኮምፒቲሽን ስለሆነ አንዳንድ ጊዜ ፖለቲካሊ ዲፌንድ ለማድረግ የራስን ማህበረሰብ የሆነ ብቻ ይሁን በቃ ደግፋቸዋለሁ የሚል አይነትም እንዲሁ አላለም ቅናትም አለ። ግን ይሄን ስናስብ ፖለቲካ ካረግነው ሃይማኖት መስመር ይዘላል። በዋቀፈታ ሃይማኖት ሰው ሁሉ የምታከብሪበት ነው። ለምሳሌ ባህልን ሁሉ የምታከብሪበት ነው ለሰው ሁሉ። ፖለቲካ ስታረጊውስ ለኦሮሞ ብቻ ነው የምታስቢ። ወላይታም ለወላይታ ብቻ ነው የሚያስበው። ሲዳማው ለሲዳማ ብቻ ነው የሚያስበው። ለዚህም ነው አሁን የብሔር ጦርነት ያለው። የብሔር ጦርነት በሚደረግበት አገር ውስጥ በቀላሉ አንድ ነገር የብሔር መልክ ይዞ ሊነሳ ይችላል። ተነካን እንዴት እኛ ላይ ትናገራል የሚል አይነት ነገር ሊያስነሳ ይችላል። ስለዚህ እንዲህ አይነቱ ነገርም ቀስ ብሎ ማሰብ ይጠይቃል። ይሄ አይነት ፖለቲካ ትኩሳት ያልፋል። ሃይማኖት ቀጣይ ነው፣ አገር ቀጣይ ነው፣ ሰው ቀጣይ ነው። ፖለቲካ ድባቡ ግን ይቀየራል። ስለዚህ በአሁን ጊዜ በኢትዮጵያ ውስጥ ያለው ቻሌንጂንግ ሲቹዌሽን አንዱ ሃይማኖትንም ለፖለቲካ ማዋል። ለምን
ዘሬን ከጥቃት ለመከላከል እንተባበር፣ አንድ ላይ እንሁን። ስለዚህ አሁን ኢሬቻ ላይም በቃ ኦሮሞ ሁሉ ይሰብሰብ ስንል ምን ማለታችን ነው? አንዱ የኦሮሞን አንድነት ሊጠብቅ በሚችልበት መንገድ ውሏል። እንግዲህ ፖለቲካል ዩኒቲ ቢፈጥርም መንፈሳዊ አንድነት ግን መፍጠር አይችልም። አንድ የሚያደርገን እኮ ሌላ ብዙ ነገር አለ እኮ። በኦሮሞነት ብቻ አንድ መሆን እንችላለን። አስፈላጊ ከሆነ የኦሮሞ ቀን መፍጠር እንችላለን ማለት ሰው ሁሉ የሚሰበሰብበት። ግን ሃይማኖትን መቀላቀል፣ የማይገናኙ ነገሮችን ማገናኘት ተገቢ አይደለም። ዘሬን ደግፋለሁ ብዬ እሱም ቢሆን በእውነት ጌታ ከዘር ከወገን ከቋንቋ የዋጀን ለሁሉ ሰው እንድናስብ ያደረገን እውነተኛው ጌታ ከሰማይ ወርዶ ለሰው ሁሉ መስቀል ላይ የሞተው የተሰቀለው በፍቅር ሁሉን እንድንወድ እንጂ አንዱን ገፍትረን አንዱን እንድናቅፍ አይደለም። ሃይማኖተኛ የሆነ ሰው እውነት ለመናገር ማንንም መግፋት የለበትም፣ በማንም ላይ ክፉ ማሰብ የለበትም። ስለዚህ ከዚህ የተነሳ እኔ ወደ የአእምሯችን ብንመለስ እና ብናስብ እና እነዚህ የተቀላቀሉ እነዚህ ቅይጥ ያረግናቸው ነገሮችን ብንለያቸው እላለሁ። ጥሩ ነው እላለሁ እና ይለይ ይጥራ። ያ መጥራት መለየት አለበት። ያ በጣም መልካም። እንግዲህ በደንብ በድፍረት ስለተናገርክ በጣም ነው የማመሰግነው። እንዲህ አይነትም ደግሞ ከህይወትም ስለሆነ አይደለ ከኖርክበት ስለሆነ ከዳር ቆመህ አይደለም ያለፍክበትን የኖርክበትን ነው። ስለዚህ ተመልካቾቻችን እንግዲህ ይህንን እንደምትረዱ ተስፋ አደርጋለሁ። ይህንን መጽሐፍ እንድትገዙም ደግሞ አበረታታችኋለሁ። ከዋቄ ፈታ ወደ ልዩ መገለጥ ዶክተር የት ይገኛል? በአሁኑ ሰዓት ስቴዲየም ጋር ያለው የመሰ ክርስቶስ ካሴት እና መጽሐፍት መሸጫ መደብር ቀይ መስቀል ፊት ለፊት ያገኛል፣ እዛ ላይ ይገኛል። እንደገና ደግሞ የቁጥራቸውንም ስክሪን ላይ እናስቀምጣለን ማለት ነው። እኔ በጣም የወደድኩት መጽሐፍ ነው። ብታነቡት በብዙ ትባረኩበታላችሁ፣ እውቀትን ታገኙበታላችሁ። መልእክቴ ነው ማለት ነው። ዶክተር ከልብ አመሰግናለሁ ስለሰጠህን እድል። እግዚአብሔር ይባርክ። በሚቀጥለው ደግሞ በሌላ ርዕሰ ጉዳይ እንገናኛለን ብዬ ተስፋ አደርጋለሁኝ። መንገደኛ ነን። ነገ ሰው ይበላል። መልካም መንገድ የሚሆንልህ። ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት እስክሪኑ ላይ በምትመለከቱት ስልክ ቁጥር ልታደርሱልን ትችላላችሁ። ሰብለ በቀለ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ፣ መልካም ቆይታ።